ሰላም ጤና ይስጥልን እንዴት ናችሁ? ውድና የተከበራችሁ የፕላስ ኢትዮጵያ ዩቲዩብ ቻናል ቤተሰቦች በቅድሚያ እንኳን ወደ ቻናላችን መጣችሁ እያልን እንግዲህ በዚህ ዓመት ላይ ያለው የኢንትራንስ ውጤት በትናንትናው ዕለት የተለቀቀ ሲሆን በዚህም በአጠቃላይ እስካሁን ባለው ዳታና መረጃ መሰረት 8% የሚሆኑ ተማሪዎች ሲያልፉ ወደ 91.2% አካባቢ የሚሆኑ ተማሪዎች ደግሞ ውጤት እንዳልመጣላቸው መረጃዎች ይጠቁማሉ ማለት ነው። በመሆኑም አሁን ላይ እንግዲህ ካለፈው ዓመት እንደቀጠሉት ላለፉት 2-3 ዓመታት እንደተደረገው በዚህኛውም ዓመትም የሪሚዲያል ውጤት መታወቅ አለበት የሚለው የብዙ ተማሪዎች ጭንቀት ሆኗል ማለት ነው። የሪሚዲያል ቀጣይነትም የተረጋገጠ ሆኗል ማለት ነው። በዚህ ዓመትም የሪሚዲያል ትምህርት መኖሩ ሲታወቅ እንግዲህ የማለፊያ ነጥቡ ምን ያክል ይሆናል የሚለው ደግሞ የብዙዎቻችሁ ጥያቄና ጭንቀት ሆኗል ማለት ነው። እንግዲህ በመሆኑም አሁን ላይ የሪሚዲያል ውጤት ላይ የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ አዳዲስ መግለጫዎችን እየሰጡ ይገኛሉ። በመሆኑም አሁን ላይ ያለው መረጃ እንደሚጠቁመው ከሆነ ማለፊያ ነጥቡ ከ40% በላይ ለማድረግ እቅድ እየተሰራ እንደሆነ ይናገራል ማለት ነው። ይህም ማለት ከ600 ወደ 240 አካባቢ ያመጣችሁ የማለፍ ነጥብ ወይም ቻንስ ይኖራችኋል ተብሎ ይገመታል ማለት ነው። አሁን ላይ ካለው መረጃ አንጻር ይህንን ይመስላል። 40% አካባቢ ያመጣችሁ ተማሪዎች የማለፊያ ነጥብ አላችሁ ተብሎ ቢነገርም ነገር ግን አሁን ላይ ምንም አይነት የተረጋገጠ መረጃ የለም ማለት ነው። ነገር ግን ከ500 ደግሞ ያመጣችሁ ተማሪዎች እስከ 200 ማለፊያ ነጥብ ይደረጋል ተብሎ ይገመታል። ያለፈው ዓመታት ላይ እንደነበረው ማለት ነው። ያለፈው ዓመት ላይ 184 የመጀመሪያው ነበር፣ ከዛ 204 እንደነበር ይታወቃል። አሁን ላይ ከ220 እስከ 230 ለማድረግ እየተሰራ እንደሆነ ይታወቃል ማለት ነው። ማለፊያ ነጥቡ በዛ ሬንጅ ውስጥ ሊሆን ይችላል። ከ30 እስከ 35% አካባቢ ያላችሁ ተማሪዎች ትንሽ ስጋቱ ቢፈጥርባችሁም ወደዛም ዝቅ ለማድረግና አብዛኛውን ተማሪ ያካተተ እንዲሆን ፕሮፌሰር ብርሃኑ ነጋ የራሳቸውን መደምደሚያ ለማስቀመጥ ጥረት እየተደረገ እንደሆነ ተናግረዋል ማለት ነው። እንግዲህ ተጨማሪ አዳዲስ መረጃዎች ሊኖሩ ይችላሉ ማለት ነው። በመሆኑም አሁን ላይ ያለፋችሁ ተማሪዎች ካላችሁ የፕላስ ኢትዮጵያ ዩቲዩብ ቻናል የተለያዩ ትምህርታዊ የሆኑ ኮንተንቶችን እንዲሁም ቪዲዮዎችን ለተማሪዎች እያቀረበ ስለሆነ እዚህ ላይ መከታተል ትችላላችሁ፣ መማር ትችላላችሁ። አብዛኛው ዩኒቨርሲቲ ተማሪ ህይወቱን የቀየረበት ይህ ዩቲዩብ ቻናል ደግሞ ሰብስክራይብ እና ላይክ ብታደርጉት ብዙ ተጨማሪ ጥቅማ ጥቅሞችን ስለምታገኙ መረጃዎችን እዚህ ላይ መከታተል ስለምችሉ ሰብስክራይብ አድርጉ እያልን ቀጣይ ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ቆይታ።